ሜኪ እንግዲህ ጉድ ሆኗል ማለት ነው። ሜኪ እንግዲህ ጠበቃዋ የብሩኬ ወዳጅ መሆኗን ሳያቅ እንግዲህ ብሩኬ ቤት ማስመለጡን ሁኔታ የራሱን ንብረት እንደሚያስመልስና አንዲት የሚያውቃት ጠበቃ እንዳገኘ ሲያስወራ ሲሰማ ይችን ጠበቃማ ቀድሜ ማግኘት በገንዘብ መግዛት አለብኝ፣ ለብሩኬ ንብረቱ መወሰን የለበትም ለእኔ ነው የሚወሰነው ብሎ በተለመደው መልኩ ልጅቷን እንግዲህ አዲሱ ሹፌር ተከስተ ተቀጥሯል በቤታቸው። ሹፌሩን ወዴት እንደሚያመሩ ተከታትለይልኝ እያንዳንዱ እንቅስቃሴያቸውን በቤት ውስጥ ብሩኬና ደግሞ ትርሲትም ምን አይነት ነገር እያካሄዱ እንደሆነ እንድትመለከትልኝ እፈልጋለሁ በማለት ያዘዋል። በዚህም ምክንያት የት እንደሚሄዱ ተከታትሎ ተከስተ የጠበቃዋን ቢሮ ያቅና ይነግረዋል። ጠበቃዋንም ስልኳን በመቀበል በስልክ እየደወለ እባክሽ አሁን ብሩክ የሚባል ልጅ መጥቶ የሚያስፈጽመውን ጉዳይ እንዳትፈጽሚለት እኔ የተሻለሽን የፈለግሽውን ያክል ገንዘብ እሰጥሻለሁ በማለት ሲላት ይሄ ሰው ማን ነው በማለት ቾምቤንና ብሩኬን ስጠይቀው እስከ መጨረሻ አስጨርሽውና ሲመጣ እጅ ከፍንጅ እናስይዘዋለን በማለት ይመካከራሉ። በዚህንም ሰዓት እሷ ራሷ ትርሲት መጥታ አይኗን በአይኗ ጉዷ እንዲታይ እናደርጋለን ብለው ወሰኑ። እሱም ንብረቱን እንግዲህ የምታስመልስለት ጠበቃ ከዚህ በፊት ለብዙ ዓመታት የጠፋ ለእሷ ብዙ ወለታ የዋለላት ከጎዳና ላይ እያነሳትና ያስተማራት ብዙ ሰዎችን በጎዳና ላይ ጥቃት ሊያደርሱባት ሲሞክሩ የተከላከለላት እንደ ወንድም የነበራት በጣም የምትወደውና የምታከብረው እንደነበረ ተገልጻለች። እሱም በአጋጣሚ ሳያውቀው ቾምቤ ነው ያገናኛቸው። ቾምቤንና እሱን ሁለተኛ እርዳታ ያደረገላቸው መልካም ስራ ለበጎ ነው የሚለው መልካም ስራ የዘሩት ነገር በኋላ በቅሎ እንደሚያገለግል በብሩኬ ያየንበት ነገር ነው። እነዚህም ሁለት ልጆች ከጎዳና አንስቶ ለዚህ ያበቃቸው ብሩኬ ዛሬ ደግሞ እሱ በተቸገረበትና በተፈለገበት ሰዓት ከጎኑ ቁመው አይዞህ በማለት የሚረዱት ናቸው። ልጅቷ ማመና ያቃታት በቢሮ ውስጥ ገብቶ አንድ የምትፈልጊውን ሰው ባመጣልሽ ምን ይመስልሻል ሲላት ፎቶግራፍ ነው አለ። ግን አይገኝምና ምን ዋጋ አለው አለች። ምክንያቱም ብሩኬ መሞቱን ነው የምታውቀው። ብሩኬ ማንን ይመስልሻል ባመጣልሽ ደስ የሚልሽ ፎቶግራፍ አሰርቼ ሲላት በትልቅ ፍሬም አሰርታ ብሩኬን ብታመጣልሽ ደስ ይለኛል ሲል እንዴ በፎቶ ከማመጣልሽማ ሰውየውን ራሱን ባመጣልሽ ሲል አላመነችም። በል የተከበርከው ብሩኬ ግባ ብሎ ሲገባ ስታየው እሷ ፌንት ሆና ነበር የወደቀችው። ማናት በማለት እሱም ሊያስታውሳት አልቻለም ነበር። ተደናገጠ። ቾምቤም ኧረ እባክሽ ንቂ ምንድነው ሲል አላመነችም። ሮበርት ነው ወላ እስኪ ልዳብሰው በማለት እንደውም አንዴ በጥፊ ብሩኬም ስትመታው እንደ መታሽኝ እኮ ሲላት እንዴ ብሩኬ አንተ መሆንን ለማረጋገጥ ነው እኔ እኮ አላመንኩም እንዴት ተገኘህ በማለት ትለዋለች። እኔ ግን አላወቅኩሽም አጥፍቼሻለሁ ምክንያቱም የመኪና አደጋ ደርሶብኝ ትውስታዬ ጠፍቷል ሲላት የነበረውን ሁሉ ቁጭ ብላ እንድታስታውሰው ይጠይቃታል። በዚህም መሰረት እንግዲህ በጎዳና ላይ አብረው እንዳሳለፉና ሲበርዳትም ምንም ሲላትም እያለበሰ ወንዶችም እንግዲህ በቁንጅናዋ ሲፈታተኗት ከነሱ ጋር እየተከላከለላት እንግዲህ ይሄን ቁንጅና እንኳን ለሰዎቹ እንዳያዩባት ፊቷን ባመድና በአፈር እየበጠበጠች እንደምትቀባ ቾምቤ ያስታውሰዋል። ግን በጎዳና ያለ ሴት አፈርም ትለቅለቅም አመድ ሴትነቷ ብቻ ነው የሚያስፈልገው ለጥቃት ትጋለጣለች እያለ ቾምቤ ይነግረው ነበር። በዛን ጊዜ ደግሞ ያደረክላት ሌላ ውለታ አለ ሲለው እስኪ ንገረኝ እሱን ነገር ቢለው በፍጹም እንዳትነግር አሁን ልንነግርህ አንችልም ሌላ ጊዜ ብለው ይነግሩታል። እስኪ ከመጀመሪያ እስከ መጨረሻ ያደረኩልሽን ነገር ብትነግሪኝ ደስ ይለኛል ብሎ ሲጠይቃት እሷ አንተና እኔ በጎዳና ነው የምንተዋወቀው ከጎዳና ላይ ህይወት ግን አንስተህ ለዚህ አብቅተኸኛል። ግን ልመረቅ 1 ዓመት ሲቀረኝ አንተ በህይወት ልፈት መሞትህን ስሰማ በጣም ነበር የደነገጥኩት አለችው። እና ታዲያ 1 ዓመቱን እንዴት አሳለፍሽው ማን አስተማረች ሲል ብሩኬ ይጠይቃታል። እሷ የሚያስተማረኝ ይሄ ፊት ለፊት ላይ የምታየው መልካሙ ቾምቤ ነው። አንተ ቾምቤን አነሳኸው እሱ ደግሞ እኔን አነሳኝ። ለዚህ ዛሬ ጠበቃ ሆኜ ለማገለግልበት ስራዬ እዚህ ድረስ ያደረስከኝ አንተ ነህ በማለት አመሰገነችው። ይህን ሁሉ ጥሩ ነገር ደግ ነገር ሰርቻለሁ እንዴ ሲል ከዚህም በላይ ብዙ ነገር ሰርተሃል በማለት ሁለታቸውም አመሰገኑት። ከዛ ቀጥል እንግዲህ ደግሞ ትርሲትና ደግሞ ሚጣ በጣም ፍጥጫ ይዘዋል። ትርሲትና ሚጣ እንግዲህ ትርሲት ምንም ቢሆን የመጀመሪያ ባሏን ብሩኬን ልትረሳውና ምንም ልትተው አልቻለችም። ምክንያቱም ከዚህ በኋላም ያለውን ህይወቷን ልጆቿ ጋር ብሩኬን ይዛ መኖር ትፈልጋለች። በሜኪ የሚታየውን ነገር ሁሉ እያየች ማመን አቃታት። ስለዚህ ከዚህ በኋላ ቅናት አሁን አላስቀምጣት ብሏል። ሚጣ ደግሞ ለራሷ አልታረግብኝ ነው ብላ በወንድምነት ብትቀርበው
ብሩኬን ስለምትፈልገው ከብሩኬ ለመከላከል ከእሷ ጋር ፍጥጫ ጀምረዋል። አባትየው ኧረ ተይ እባክሽ እንኑርበት እያሉ ቢሏትም እሷ ግን በፍጹም ሚጣና ትርሲት ፊት ለፊት ተጋፍተዋል። ሰላም ወደ ቻናል የተከታታዩ ሰላማችሁ በያላችሁበት ይብዛል። ለቻናል አዲስ የሆናችሁ ሰብስክራይብ፣ ላይክ፣ ሼር እያደረጋችሁ አበረታቱኝ። እንግዲህ ካያ አስተማሪውና በጣም ደስ የሚለው ድራማ ቀጣይ ፓርቲ ዘመተንላችኋል። በዚህ ፓርት እንግዲህ ብሩኬ ንብረቱን የሚያስመልስበትን የነጻ ጠበቃዋ የምታውቀው ጠበቃ ክፍያ እንደማትከፍለውና ከእውነት ጠበቃነቱን ቁማ ንብረቱ እንደምታስመልስለት ቃል በገባችለት መሰረት እንግዲህ አሁን ይህንን ነገር መጀመር አለብኝ ባለበት ሰዓት የቤት እንግዲህ ሹፌሩ ድንገት እናቱ ታማ በመሄዷ ሹፍርና እንዲይዝም ብትሞክርም በፍጹም እኔ የሹፍርና መንጃ ፍቃድ ሳይኖረኝ መኪና ሊይዝ አልችልም፣ ምን እያልሽ ነው? ህጉም አይፈቅድልኝም እያሉ ሲከራከሩ ድንገት ሜኪ ገብቶ እውነቱን እኮ ነው፣ እንዴት ነው መጀመሪያ የማንነቱን ጥያቄ ማስመለስ አለበት፣ ከዛ በኋላ ደግሞ መንጃ ፍቃዱ ቀላል ነው፣ በቅርብ ጊዜ ማግኘት ይችላል ብላ ስትከራከር ተይው እባክሽ በተናገሩ አፍ ምን ይበሉ እያለ የሆነ ተረት ነበር የተረተባት። ራሴ ተናግሬ ራሴ ተጋለጥኩ የማለት ያክል ነበር የሚናገረው ሜኪ። በዚህን ጊዜ አዎ እሺ ሌላ ሹፌር አመጣልሻለሁ በማለት ተከስተን ሄዶ እንግዲህ አንተ ለሁለተኛ ዙር ፈልገኝ ትመጣለህ ብዬ አላሰብኩም ነበር ሲል አሁን ቆንጆ ስራ አግኝቼልሃለሁ፣ ምን አይነት ስራ ነው ያገኘህልኝ ሲለው የቤታችን ሹፌር እናቱ ታማ ወደ ገጠር ስለምትሄድ በሹፍርና እኛ ጋር እንዲሰራ ሹፍርናማ ስንት ጣዕሙ በየቤቱ ሞልቶ የለም እንደ ሲለው ያን ብቻ አይደለም ሰላይ እንድትሆንልኝ እፈልጋለሁ፣ የምትሰልይልኝ ደግሞ ትሪስትንና ብሩክን ነው ሲለው አዎ ለዚህማ ሞቅ ያለ ገንዘብ ያስፈልገዋል ሲለው አንተ ሲጀመር እኔ የምሰጥህን ገንዘብ ብሰበስበው ኑሮ ዛሬ የት በደረስክበት ነበረ። ስለ ገንዘብ አትሰብ፣ ብቻ እነሱን እንደምንም ብለህ ጆሮ ጠቢ ልበልህ ወይንስ ሰላይ እንደዛ ሆነ በቤት ውስጥ የሚካሄደውን እያንዳንዱ እንቅስቃሴ እንድታይልኝ እፈልጋለሁ በማለት ይለዋል። አሁንም ከመጀመሪያ የምጀምረው ማንነቱን ለማሳወቅና እንዲሁም ንብረቱን ለመመለስ እየተንቀሳቀሰ ስለሆነ ከነማን ጠበቃዎች ጋር እንደሚሰራ ተከትለ ኢሊ ብሎ ይነግረዋል። በዚህም መሰረት ነበረ ከዚች ጠበቃ ጋራ ለመተዋወቅ ብሎ ተከትሎ ይሄ ተከስተ ካሳየው በኋላ አቶ ሜኪ ቀጥ ብሎ ሂዶ ገንዘብ እሰጥሻለሁ፣ ንብረቱን ለሱ ሳይሆን ለኛ እንድታስወስኝልን እንፈልግሻለን በማለት ሁሉንም በገንዘብ የሚገዛ የመሰለው ብሩኬ ሜኪ ጉድ ሆኗል። ሜኪ አሁን ይህን ነገር ከተነጋገሩማ ማን ነው ግን እዚህ ቦታ መጥቶ ደውሎ የሚከታተላችሁ በማለት ለነ ቾምቤ ስትነግረው ቾምቤ ደግሞ ሲከታተሉ መሆኑ ሲያውቁ እኛ ባለንበት እንድትጠሪውና ገንዘቡን ይዘህና ላንተ ፈርድ ብለሃለሁ ስትይውን መስማት እንፈልጋለን፣ ትርሲትን መታ ይህን ጉድ ማየት አለባት በማለት ተመካክረው እንግዲህ እሱም በተባለው መሰረት ገንዘቡን ይዞ አምጥቶ ለሷ ሊሰጣት እያለ ፖሊስ ከጀርባው መጥቶ ሲያዘው እንግዲህ ያየንበት ነው። በጣም የሚገርመው ሜኪ መቼም የትም ቢሄድ የማያሸንፍበትን ነገር ሆኖ አግኝቶታል። በዚህም ምክንያት አሁን ይቺ የጠበቃ ማንም ቢሆን የሰራላትን ውለታ በማድረግ የጠበቃ ገንዘብ ሳታስከፍለው ቁማ ልትከራከርለት ቃል ገብታለታል። መልካም ነገር ያየነው በብሩኬ በሁለቱም በኩል በቾምቤም ሆነ በልጅቷ በኩል የታየው መልካምነቱ የዘራውን ሰው እንደሚያበቅል ያየንበት ነው። በጣም ደስ ይላል። አሁን በዚህን ጊዜ ችግር የተፈጠረው ደግሞ በሚጣና በትሪስት ነው። ሚጣና ትሪስትን እንግዲህ ቤት ለብቻቸው አዘጋጅታላቸው አባትና ልጅ አንድ ክፍል እንዲተኙ ስታደርግ ለብሩኬ ሌላ ክፍል አዘጋጅቼለታለሁ ስትል ለምንድን ነው እኛ የምንተኛው በአንድ ክፍል ነው ሲሏት እንዴት የደረሰች ልጅ እሳትና ጭድ በአንድ ክፍል ያስተኛሉ አባባ በማለቷ እንዴት እንደዚህ ትለናለች በማለት እሱስ ልክ ነች፣ ግን ከወንድምና እህትነት ያለፈ ምንም ግንኙነት የላቸውም ሲሏት እንግዲህ እርስዎ ካሉ ችግር የለም በማለት እንግዲህ ትስማማለች። በዚህም ያበሳጫት ሚጣ ይችን ሴት ዛያት አስጠላችኝ፣ ምን አገባት እንዴት የምትናገረውን አታውቅም እንደ እያለች ስትናገር በበጎ ነገር ብንተረጉመው ጥሩ ነው ልጄ፣ ይሄ ቤት እኮ የእሷ ነው፣ ለዚህ ያበቃችን እሷ ነው። እሷን መነጋገሩ ጥሩ ይመስልሻል? እኔ ግን አልወደድኳትም። የሆንን ነገር ቅናቷን ስላየች ከብሩኬ ጋር ቅናቷን እያየቻት ስለሆነ ከትሪስት ጋር ማለያየቱን ነው የምትፈልገው። ሚጣ ምንጊዜም ብሩኬን ለራሷ ብቻ ማድረግ ትፈልጋለች። ትርሲት ደግሞ ለራሷ እንዲሆንላት ትፈልጋለች። በሁለቱ መካከል ያለው ፍጥጫ እንደቀጠለ ነው። ጭራሽ እነሱ ወደ ድሮ ቤታቸው አባባ ሲሄዱ ብቻዬን ልተታችሁኝ ነው ወይ የምትወጡ ሲል እኔ ያለሁልሽ ሚጣ በማለት ብትላትም እሷ ግን ፈቃደኛ አይደለችም። ልታዋራትና ልታጫውት ብትቀመጥ ልተኛበት ውጭ
ውጭልኝ አለቻት። ጭራሽ በገዛ ቤቴ ውጭልኝ ትለኛለች በማለት ትርሲትን በጣም ትናደዳለች። እሷ እንግዲህ መቀመጡን መቀመጥ ትችያለሽ፣ ግን አትለፍልፊብኝ በማለት ነበረ የነገረቻት። በዚህን ጊዜ እንዴ ጭራሽ እንዲህ ትለኛለች ወይ በማለት ትርሲትን በንዴትና በብስጭት ጥላት ትወጣለች። እንግዲህ ሚጣ በዛ ቤት መቀመጡ ሳይሆን ያስደሰታት ብሩኬን እየተቀናቀነቻት ስለሆነ በፍጹም ብሩኬን ለራሷ ለማድረግ ከትርስቲ ጋር አይን ለአይን ፍጥጫ ይዘዋል። ልጆች ሽማግሌውንና አያታችን እያሉ እየወደዱት ሂደዋል። በተለይም ተረት ተረት ስለሚያወራቸው በተረታቸው ከትምህርት ቤትም ሲሄዱም ሆነ ሲመጡ አያታችን የታሉ እያሉ በተረቱ ተመስጠዋል። ይኸውም አንድ ተረት አውርተዋቸዋል። አንድ ስጋ ሻጭና አንድ ሀብታም ሰውዬ በሰፈር ይኖሩ ነበር አላቸው። እንግዲህ ስጋ ሻጩ ለድሆች ሁል ጊዜ ስጋ ስለሚሰጣቸው ይወዱት ነበር። ሀብታሙ ግን ሀብቱን ይዞ አንድም ቀን ለሰው ስለማይሰጥ ክፉና መጥፎ ያደረጉት ነበር። ግን ከዕለታት አንድ ቀን ሀብታሙ ሞተና በአካባቢ ያለውን ሰው ስጋው ተቋረጠባቸው። ምክንያቱም ምንድን ነው ብለው ባለስጋውን ሂደው ምን ነው ዛሬስ በነፃ ስትሰጠን የነበርከውን ስጋ ለምን አቋረጥክብን ብለው ሲጠይቁት የስጋው ባለቤት ባለሀብታም ስለሞተ ነው አላቸው። ለካ ያንን መጥፎ ሰውና ንፉግ ሰው ሲሉት የነበረው ሰውዬ የእሱን ገንዘብ እንደሚሰጣቸው አወቁ። አንዳንድ ሰዎች ሳናውቅ አስቀድመን ክፋታቸውን መናገሩ የማይጠቅም እንደሆነ ሲረዱ አባያቴ አለች ልጅቷ ሴቷ። ለካ ሰውየው ነበር ጥሩ ሰው ስትላቸው፣ አዎ እሳቸው እሱ ነበር ጥሩ ሰው፣ እሱ እየሰጠው ነበር ባለስጋው የሚሰጠው ብለው አጫወቷቸው። በጣም ተደሰቱ። ከትምህርት ቤትም ውለው ሲመጡ አያቴ የታሉ አያቴ አልመጣም እንዴ በማለት መጠየቅ ጀመሩ። አያታችሁ ወጣ ብሏልና ይመጣል ይላሉ። ልጆቹ በአያታቸው ወሬና ጨዋታ በጣም ተንበስተዋል። ሆኖም ግን የትርስትና የሚጣ ፈጠጣ እንዲሁም የብሩክና የሜኪ መፋጠጥ የዚህን ነገር ምን ያደርገው ይሆን እስከ መጨረሻ የሚለው በጣም ከባድ ነው። እሳቸውም እንግዲህ ቤቱንም ሂደው አይተው ቤታቸውን ከዚህ በኋላ ቢያንስ እስከምናገኝ ዝም በይ ቢሏትም በፍጹም እሷም ፈቃደኛ ሚጣም አልሆነችም። ቤቱ ሳይሆን መቀመጧ ያስደሰታት ለቤቷ ኩራት ነው ወይ ቤቱ እኮ የሜኪ ነው የብሩኬ ነው ማለት ጀምራለች። ቤቱ የብሩኬ የሚሆነው በራሱ ጠበቃ ቆሞ ሲከራከር ስለሆነ እባክሽ ልጄ እስከዛ ስምሽን ዝም ብለሽ ተቀመጭ በማለት አባትም እየተከላከሉ ይገኛሉ። እንግዲህ ቀጣዩ በዚህ ፍጥጫቸው መካከል ላይ የሚፈጠረው ምን ይሆን የሚለውን ሁላችንም በጉጉት እንጠብቃለን። ስለምትከታተሉን ከልብ እናመሰግናለን። ላይክ ሼር እያደረጉ ይጠብቁ።